መልሻለሽ እኔ መናገር ያለብኝ አንድ ነገር ስላለ ነው ቀደምም ሳራ ጋር ልኬላት ነበር ማስገባት አልፈለገችም መሰለኝ አበባም ሰጥቼ ከታች እየጻፉላት ነበር በድምጽም ነግረዋት ነበር እኔ ችግር የለብኝም ድምጼ እየተሰማ ነው ተሰማል እና እኔ ማለት የምፈልገው ነገር አንድ ነገር እኔ ማስመሰልም እኔና ሳራ የሚያገናኘን ነገር የለም ሳራና እኔ እዚህ ላይ ስትነገር ሰው ሲነካትና የሆነ ነገር ሲባል ተው ከማለት ውጭ እኔ ጋር የሚያገናኝ ነገር የለም እኔ ማለት መኩም አለ እዚህ ጋር ለምን መናገር የፈለኩትን ነገር እኔ በግልጽ ነው የምናገረው ማንንም መሳደብም በስራው መናገር ከፈለኩ በሰው ማስነካት አልፈልግም በይፋ ነው የምናገረው ጆካ ያወራ ኮነ እየተሰማር ለማንቆማል እና ወይዘሪት ጉቺ ምን መሰለሽ ሳራ ላንቺ ትልቅ ክብር ያላት ሰው ናት ሳራ ላንቺ ትልቅ አመለካከት ያላት ሰው ናት እኔ ስምም ማንሳት አልፈልግም የተለያዩ ነገሮች ሲደረጉ ያያየው ነው ያያየውም ዝማልን በመጀመሪያ ደረጃ አንቺ ዛቤት በነፃ ነው የምትበይ በነፃ ነው የምትገለገይ ምን ማለት ነው ኦኬ ሰክሮ ነው ማን ነው ሰክሮ ነው ትልጭ ጥንባታ እሺ እንደዛ ከሆነ እሷን የምትወጃትና የምታከብሪያ ከሆነ አንቺንና እኔን ምሳሌ አርገው እኔ አንተ ችግር የለው አንቺን ግን በተለይ ምሳሌ አርገው ነው ነገሮችን እንትን ይያሉ ያሉት ሁለተኛ ዛቤት ባትሄጂና እሷንም ባታሰድቢያ ባታስተቁሪያት ባንቺ ምክንያት አርገው ነው ነገሮችን ወደ አንቺ ነገሮችን መገልበጥ የፈለጉት ስለዚህ አንቺ ከዛ ያለሽን እንትን ማቆም ውስጣዊ ግንኙነቶችን ማድረግ ያንቺ መብትሽ ነው ግን አንቺ ምክንያት አርገው አንቺና እሷን ለማጣላት አንቺ እንደምታሰድቢያት እኔ ኮሜንት ላይ ሁሉ ያየው ነበር አንቺ እንደሆንሽ የምታሰድቢያት አንቺ እንደሆንሽ የምታስወቅሻት አንቺ ጋር ጓደኝነት ስላላት የሚለጠፉትን ቪዲዮዎች ያየው ነው ሌላ እሱ ብቻ ሳይሆን ማይነኩ ሰዎች ራሱ ትልልቅ ሰዎች ራሱ ሲነኩ ያየው ነው ቴንኪው ችግር የለውም እሱ ግን ይሄ ከሆነ አንቺ እዛ ቦታ ላይም ባደርሽ ባትገናኝ እሷንም ባንቺ ምክንያታው ያርገው ከሚሰድቧት እኔ ያለኝ አመለካከትና ያለኝ እንትን ይሄ ነው ጆከር አንድ ነገር ልንገርክ መኩ ዱባይ መተክ ወደ 15 ቀን ተቀምጠሃል አይደለ ኦልሞስት ከ10 ቀን በላይ ራትም መሳም ይሄድን በልተናል አይደለም መክዬ ሳራ አላበሻ ቤት ሳንከፍል ይሄድንበት ቀን አለ ወይኔ ወይ አንተ ሳንከፍል ይሄድክበት ቀን አለ አረ ከፍለን ነው እንዴ ይሄንን ደግሞ ማለት ነው ጆከር አንድ ነገር ልንገርክ በርግጠኝነት ሳሪ ይሄንን ልትልም አትችልም ሳትከፍልም ተጠቅማለች ልትልም ትችልበት ነገርም የለም ገባክ እዚህ ጋር ሪካርደሮች የሆነ ቤት ተወርቶ ያዩትን አምጥተው ፖስተቱ ተብሎ ሳራ ይሄንን አለች ልል አልችልም ለኔ ከማንንም ከምንም በላይ ነች እነሱ ሰው ስላል አይደለም ስለ ጥቅምም አይደለም ገባክ ሰምበዲ የሆነ ነገር ላንተ ካደረገ ወይም ከሆነ ስለሚገባክ ነው የሚያደርገው አለቀ እኔ ከማንንም ምንም የምፈልግ ሰው አይደለሁም በአካል ያገኘኝ መናገር ይችላል ለምሳሌ ነገር እሷን አንቺን ተመርኩዘው አንቺን የሚጠሉ ሰዎች እሷን እየሰደቡ ነው ለምን ያ መብትሽ ነው ሄደሽ መጠቀም በነፃ ሰጠችሽ ለምን ይወቷን አሰጣ መብቷ እኮ ነው በነፃ ሄደሽ እሷ ከፈቀደችልሽ ማንንም ሰው አለመክፈልም አትከፍልም ካለችሽ ማንንም ሰው ምንም አያገባው ግን እሷን አንቺን ተመርኩዘው እሷን እየሰደቧት ነው በዛ ላይ አንቺን በለለሽበት እሷን በለለችበት ገብተው የሚያቀሳስሩ ምስጥ ሰዎች አሉ እኔ ጠፍቶኝ አይደለም ሁሉንም ነገር እኔ ሚዲያው ልገለባብጠው ካልኩ ገለባብጠዋለሁ የህፃን ልጅ ጨዋታ የሚጫወቱ አንዱን ሲጠሉ አንዱ ላይ ሰው የሚያከብሩ ሰው ላይ ሄደው የሚሳደቡ የሚያከብሩትን ሰው ለጥፈው የሚሳደቡ አስለጥፈው እሷ
ከማንም ሰው ጋር ደርስ ምናልባት ሰው ሲጣላ መታ ታስታርቃለች ሰው አንዳንድ ነገሮችን ትላለች እኔ ሳራ ጋር ያን ያክል ግንኙነት የለኝም እኔ ልልሽ የፈለኩት ነገር ምንድነው ከከለም ማለት አንቺ የምታከብራቸው ሰዎች ባይንሽ እያየ ነው ባንቺ ጎን ያሉ አንቺ አከብራቸዋለሁ ብለሽ ባፍሽ የምትጠሪያቸው ሰዎች በአጠቃላይ ዛሬ ተለጥፈው እየተሰደቡ አንቺ ሳራ ቤት ሄደሽ ከፍለሽ አለ መብላት ከፍለሽ እንትና አለ ማለት አይደል እኔ ቅድምም ይሄን ለመናገር ልገባ ነበር አላየችኝ ምን አደረገች ሚዲያ ላይ አሁን አንቺ ጋር ነው ነገሩ ያለው አንቺ ሳራን ታሰድቢያታለሽ እኔን ኮሜንት አይቻለሁ ጉችናት የምታሰድብሽ ከማይሆን ሰው ጋር ቀርበሽ ጉችናት እያሰደበችሽ ያለችው ለምን እኔ እንደ አንድ ሰው ደግሞ መቀርበው ሰው እንደዚህ በዚህ ልክ የተለያየ ነገር ሲደረግ ያስጠላኛል አስመስየም ሰውን አልቀርብም ማንንም እኔ ቢንጫጫ ማንንም መናገር የምችል ሰው ነው የፈለኩትን መናገር የምችል ሰው ነው ማንንም ለኔ የሚያስተዳድረኝ ሰው ነው ግን ሴትየዋ ታሳዝናለች ሁሌ በለለችበት ነገር ውስጥ ነው የምትሰደብ በለለችበት ለሷ የሚቆሙላትን ለሷ የሆነ ነገር የሚባልላትን ሰው ሁሉ ነው እንድትገፋ የሚያደርጉት ጉቺ ስራዋን ትሰራለች ትመጣለች ማሜ የሥራ ባልደረባ አይደለች አንተ ነገር ነገ ተሰድባታለህ ደግሞ ወጥተህ እሱ ችግር እና ጉቺን ልልሽ የፈለኩት ይሄንን ነው እንጂ አንቺ ሳራ ይሄንን ብላሻለች ሳራና አለች እንደዛ አይደለም እሺ ቀጥለበት ምን አለ መሰላችሁ እኔ ለሳሪ ያው እየሰማይ ስለሆነ ልንገራት ሳሪ አንቺ ከሚዲያ በላይ ነሽ አንቺ ታዩ አትግቢ ላይቭ በቃ ላይቭ አትግቢ ሳሪ ጉቺ እዛ የሚሄዷና ያለሚሄዷ ጉዳይ ችግር አያመጣም እሷ ሚዲያውን ንቃ ከተወች ሳሪ በቃ እኔ ላይቭ ባትገባ ደስ ይለኛል ለእንደዚህ አይነት ሰዎችም መልስ ባትሰጥ ለምን እነሱ የሷ ተሰሚነት አሟቸው እሷን ጎትተው ከነሱ እኩል ለማድረግ ነው አሁን በዚህም በዛም እያሉ እሷን የሚሰድቧት እሷ ደግሞ ንቃትታ እሷ ለሁሉም እናት ነች በቃ ባላት ደረጃ ተቀመጠ ትተው ይሄንን ሚዲያ የሚባል ነገር ምንም አያርግላት ግን ጉቺ ግን እዛ መሄድም ሆነ መብላት እኔ ችግር አለውም እዛም ሆነ ታስተላልፍ ችግር አለው አይደለም ግን ትልቁ መስራት ያለባችሁ ለጉቺም አንቺም ንገሪያት ጆካም ንገራት እኔም ደውዬ አናግራታለሁ አያስፈልጋትም የሚዲያ እሷ ከሚዲያ በላይ ነች ለኢትዮጵያም ይሁን ለኢትዮጵያኖች ብዙ የሰራችው ነገር አላት ደረጃዋም አይደሉም እኮ ቂጡን መሸፈኛ አንድ ሱሪ የሌለው ሁሉ እኮ ነው እየገባ ስሟን እያነሳ የሚያወራው ስለዚህ ለነዚህ መልስ መስጠት የለባትም ንቃ መተው አለባት በቃ ንቃትተው እሷ ድሮ እንደምትሰራውን ትስራ ምንም አያደርግላትም ሚዲያው ባይኖራት እኮ እየመጡን ባልሰደቧት እሷ ግን እየገባች ላይቭ የምታወራ የምታወያይ ከሆነ እንዲህ ተባልኩ ምትል ከሆነ ደስ ነው የሚላቸው ጎትተው እዛ እነሱ ደረጃው ስለጨመሯት ይሄ ነገር አይቆም ዲአክቲቬት አድርጋ ተጥፋ ከዚህ ውስጥ ተሳድበው ሲበቃቸው ያቆሙ የለ እውነታው ይሄ ነው ጆካዬ ግን ሬስቶራንት ነው ጉቺ ኤኒ ታይም ልትሄድ ትችላለች አንተም ኤኒ ታይም ልትሄድ ትችላለህ ዱባይ ብትሄድ እኔም ብሄድ እሄዳለሁ ሬስቶራንት ስለሆነ ማለት ነው መኩዬ ምን አለ መሰለህ እኔ እኮ ይሄን ልቻልኩት ነገሮች እስከሚረጋጉ በርግጥ በመጀመሪያ ደረጃ እሷ እንደ ቦታ ሰጣ መልስ መስጠት ለነዚህ ይሄ እዚህ ግባ የማይባሉ የወረዱ ሰው ለነዛ መልስ መስጠት መጠየቅም አይገባትም ነበር ግን አድርገዋለች ከዚህ በኋላ ያንን ነገር እኔ ምናልባት እየሰማች ከሆነ ካልሰ ሼር ብታረጉላት ራሱ ብትመጣ በጣም መልካም ነው እንደዚህ እየገባች እሷ ጥያቄና የተለያየ ነገር የምታደርግ ከሆነ አንተ እንዳልከው ነገም ይብሳል እንጂ አይቀንስም እኔ አሁን ጉቺን ያልኩት ለምሳሌ እንዳትጂ የሚባለው ነገር ጉቺ እዛ ጋር ሲያዩት ደማቸው የሚፈላ ሰዎች አሉ እዛ ቤት ማንንም ቲክታከር ልደት ተከብሯል ሀዘን ተከብሯል ሰርግም በለው ምንም በለው የማንኛውንም ቲክታከር አክብራላቸዋል በውጭ ሀገር ያሉ እዛ ሀገር ውስጥ የሚኖሩ
በአጠቃላይ ለቲክታከሮች እቺ ሴት መልካም ሴት እንጂ ክፉ ሴት አይደለች። እኔ እውነቱን እኮ ነው የምናገረው። እኔ መደባበቅ አይመቸኝ። ግን ጉቺ ጋር ሲጣሉ ጉቺ መሳደብ ሲገባ ሳራ መሰደብ ለምን አስፈለጋት? ሳራ መለጠፍ ለምን አስፈለገ? የምትሰደበው አንቺ በጉቺ ምክንያት ነው። ዛሬ አሁን ኮሜንቱን ብታይ በጣም ያስጠላል። ትላንት እኔ ማር አንጀቴ ተበልቶ አንጀቴ እንደዚህ ሆኖ ይሄ ወጥቶልሽ ይሄ ገብቶልሽ ካለ ጀምሮ የጉቺ ልጅ አልቀመሰ በጉቺ እጅ አልተሰጠ የለም። እንደን ጊዜም ቆም ብለን ማሰብ ግድ ይላል። አትመጥንሽም። እሷ ናት የምታሰድብሽ። ጉቺ ማንን ነክታ ታውቃለች? በእሷ ምክንያት የምትሰደብ ከሆነ እሷ ደግሞ ለእሷ ክብር ስላላት ትልቅ ቦታ ስላላት እሷን እንድጠብቅ ነው እኔ እንደዛ ያልኩት። ገብቷል መኩይ? አዎ ልክ ነህ። እዛ ላይ እኮ ልክ ነህ። ግን ያ ደግሞ አንዳንዴ ስታየው መሸነፍ ነው የሚሆነው። እነዛ አሸነፉ ማለት ነው። ለምን አንድ ያለቻት እንደ እናት፣ እንደ እህት፣ እንደ ወንድም፣ እንደ አባት ሆና ጉቺን ቴኬር የምታረጋት ሳራ ነች። አሁን ጉቺን ከሷ ለመነጠል የሚሄድበትን ነገር ደግሞ ማስፈጸም ራሱ መሽንፈት ነው ብዬ ነው የማስበው። አሁን ሳራ ዲአክቲቬት አድርገው ቲክታክ ምንም አያደርግላትም። እሷ ከፍታ ላይ ነው ያለችው፣ ሌላ ቦታ ነች እሷ። ዲአክቲቬት አድርገው የሚባለው ነገር አይሆንም። ከዚ ቲክታክ አንዳንድ ነገሮች የስራ ነገር ፖስት ታደርጋለች፣ ሌላም ነገር ገባክ? ሚዲያን አትጠቀሚ ማለት አይቻልም። ተረዳኸኝ አይደለ? ሚዲያው ላይ አሁን መቼ ለታም አንዳንድ ነገሮች ፖስት አድርጋለች የስራዋን ነገር ገባክ? ግን አሁን ሰዎች እኮ ምንም ሊሉ ይችላሉ። ሰዎች አሉ ተብሎ እሷ የሚዲያ ሰው ስላልሆነች ነው እንጂ ችግሩ ከገባክ እኛ እንደምንባለው ብዙ ነገር እኮ ሰው ይባላል። አሁን እሷ በሚዲያውም ባይሆን በመልካም ነገሯ ፐብሊክ ፊገር ነች። በጥሩ ስራዋ፣ በንግዷ፣ በቢዝነሷ፣ በብዙ ነገር በመልካምነት ሰው በማስታረቅ ፐብሊክ ፊገር ነች። ከዚህ በፊትም ዲአክቲቭ አድርጋ ጠፍታ እኮ መልሰው ሰው እንድታስታርቅ ዲአክቲቭን አስተካክላ አክቲቭ አድርጋ እንድትመጣ ያደረጓት እነሱ ይሄው እዚሁ ሚዲያ ላይ ያለ ሰው ነው። ገባ? ግን ከትላንት ወዲያ እኮ ቤቢ ሻወር ተከብረዋል፣ ልደት ተከብረዋል፣ ክርስትና ተከብረዋል። ሳራ ቤት አንተ መተክ አይተከዋል። አሁን ሰዎች ስላልከፈለች ለጥቅም ነው ምናምን ለሚባለው ባለቤቷ እኮ መናገርም ትችላለች፣ ተናግራለችም። ከማንም ምንም የምፈልገው ነገር የለም። ገባክ? መክያ አንተም በመተክ ባየኸው ልክ አይተካል። አሁን ላይ ይውልክ ከማንም ሰው ጋር ለመግባባትና ቀራኔ ሊፈታል። ገባክ? ሊፈጠርም ይችላል፣ ይፈታል። ሲፈታም ደግሞ ነገ የሚያሳፍር ነገር ነው። ያንንም በሚል ነው እኔ ዝም እምለው። ገባክ? አንገት የተፈጠረው አዙሮ ለማየት ነውና ትላንትና ልይ ብዬ ነው ዝም እምለው። የትግስቴ መጨረሻው ደረጃ አልደረስኩኝም። እዛ ደረጃ ለመድረስ እዛ ደረጃ እንዳልደርስ አንገቴን አዙሬ ትላንትን ነው እያየው ያለሁት። ገባክ? አሁን የሆነ ሰው ወጥቶ ስለተናገረ ያ ሪከርድ ተደርጎ የኔ ፎቶ ተደረገ፣ የሳራ ፎቶ ተደረገ፣ ምን ተደረገ ከባለቤቷ የደረሰኝ ምንም አይነት ነገር ስለሌለ እኔ ኢቭን አልምጣ ሁላ ብያታለሁ። እግዚአብሔር በሚያውቀው ጆከር ደውለ ጠይቃት። እኔ አሁንም ቢሆን ሳሪ እዚህ ጋር እንድትመጣ አልፈልግም። አት ኦል ለማናችንም ማብራራት የሚጠበቅባት ሴት አይደለችም። እዚህ ጋር ራሱ መጣ መናገርም የለባትም፣ አይመጥናትም ቦታው። ገባክ? እንዳልከው አንተ አሁን እንደምትለው እኔ ጠይቂያታለሁ። ሳርዬ እኔ ከኔ የተጣሉ ሰዎች ዊክነስክን ሲያውቁ ከዚህ በፊት ሌላ ሰው ነበር ሲሳደቡ የነበረው፣ ሁላችሁ ታውቁታላችሁ። ዛሬ እሱ ቀረና ደግሞ ወደ ጎን እሱን ሁለተኛ አማራጭ አድርገው ሳራ ነች የምትቀጠቀጠው። ሁሉም ሰው እኮ ከዳር ሆኖ ያያል። እኔ ወጥቼ መናገር ጠፍቶብኝ አይደለም። መናገር የማልፈልግበት ከተናገርኩኝ ሌላ ደረጃ ሊደረስ ነው። ያኛውን ነገር ደግሞ እኔ አልፈልገው። ተረዳህ? ለመጣው በያመጣጡ መልስ መስጠት እችላለሁ፣ ግን I just don't want። አሁን ሳራ ቤት አትሂጂ የሚለው ነገር እናንተ ስላላችሁ ሚዲያው ስላለኩ አይደለም። ሳራ አትምጪ ብትል ራሱ መኖሪያ ቤቷ እስካልሆነ ምግብ ቤት ፐብሊክ አገልግሎት ልሰጥ እስከ ሆነ ድረስ የትም መሄድ እችላለሁ። ገባክ ጆከር?
ሄጄ ስፔሻል ነገር የሚደረግልኝ የተለየ ነገር የለም። በነፃ የምጠቀመው ነገር የለም። አይ በአንቺ አሁን አንቺ እንደምትወጃት እሷም ለአንቺ ትልቅ ቦታ አላት። ግን አንቺን አስመርኩዘው ደግሞ በአንቺ እሷ ስትነካ ያማታል የሚባል አንቺ የሚሰርጉት ጸጥ ስትያቸው እሷ መሰደቧ ደግሞ አግባብ አይደለም። ገባሽ አይደል? ቅድም እኔ እንዳልኩት እቺ ሴት ለማናችሁም እዚህ ሚዲያ ላይ ላሉ ሴቶች ብዙ ውለታ የዋለች ሴት ነች። በቤቷም በሁሉ ነገሯ አንዳንድ ጊዜም የሆነ ዞር ብሎ ማያቻና የሆነ ይሉንታ የሚባል ነገር አለ። ስትጣሉም ስትዋደዱም በፍቅር ፍቅራችሁን ፐርሰንቱን እንትን ማለት ነው። ስትጣሉም ደግሞ የትላንቱ ማየት ጥሩ ነው አንዳንድ ጊዜ እና ለምን አንቺ ጋር እሷ ናት የምታሰድብሽ? እኔ ስላየውን ነው ኮመንት ደብሮኝም ጆካ ምን ታደርግ መሰለ አስታራቂው ነገር ምንድነው? እኔ ለዛ ነው አሁን እሷ ጋር ስትታይ እሷን የሚሰድቧት ለዛ ነው። አትሂጂ እንጂ እኔ ክፋትም ምንም እሷ ጋር ተለያይ። እሷና አንቺ ሰው በማያው መንገድ እዚህ ሚዲያ ላይ በማይታይ መንገድ መገናኘት ትችላላችሁ። አሁን ብዙ ሰዎች የተበሳጩ የሚመስለኝ እዛ እየሄድሽ ላይቭ ስለምትገቢ እሷም ያለውን ነገር ያንን ነገር ያ መሰለኝ። ገባሽ? ለዛ ነው እኔ እንደዛ ያልኩሽ። ምን አድርጉ መሰለ ምን አድርጉ መሰለ አዋጭ የሚሆነው በቃ ሳሪም የቢዝነስ ዋክ ሆነ ዲአክቲቬቱን ትተው። ግን ምን ታድርግ መሰለ የተወሰኑ እንደዚህ አይነት ነገር የሚያወሩትን ብሎክ አድርጋቸው። እሷ ስራዋን እየሰራች ሌላ ላይቭ ገብታ መልስ አትስጥ። ምንም ቢሏት ቢጠሯትም አትሂድ። በቃ ይሄ አይ ቲንክ ሁሉንም የሚያግባባ አይመስልሽም? ጉቺ እስቲ መኪ እኔ ይልክ እንደ አማራጭ ራሱ ብያታለሁ። የሚገርምክ ነገር አንድ ሁለት ቀን ቀርቼ ነበር እንዲህ ነው ሳልላት ሳሪ ደውለክ መጠየቅ ትችላለህ። ደውላኔ ተቆጣች። ማንም ምንም አለ አንቺ ለኔ ምን እንደሆንሽ እኔ ነኝ የማውቀው ብላለች። አላቅም እንግዲህ ተናግራም ከሆነ ሰዎች ስላላሉ አይደለም። አንቺን የማውቅሽ እኔ ነኝ። ሚዲያ ብዙ ሊባል ይችላል። ከኔ በላይ እንደውም በርትታ እሷ ነበረች። እኔ እንደውም በቃ በኔ ምክንያት እንደ ደካማ ጎኔ ወስደው እሷን ከሆነ የሚቀጠቅጧት እኔ እስኪ እግሬ ልሰብስብ ብዬ ሁላ ነበረ። ገባክ? ግን አሁንም ቢሆን እኔ ከሆንኩኝ ችግሩ እኔ እኮ እንደውም ከሳራ ጋር ብቀር የተናገረኝን በየመጣበት መመለስ እችላለሁ። እስካሁንም ዝም ያልኩበት ምክንያት እኔ መልስ ከፈጠው እሷን ይናገሯታል ብዬ ነው። ገባክ? እኔ በተናገርኩ ቁጥር እሷን ይነኳታል ብዬ ነው እንጂ እኔ ከዛ ከቀረሁኝ እኮ ችግር የለም። ለመጣው ቤቴ ቁጭ ብዬ መልስ መስጠት እችላለሁ። ለማንም እኔ መናገር አልጀምር። ከጀመርኩ ደግሞ አላቆምም። ማን ይሁን ግን እዛ ደረጃም ላለመድረስ ነገርም ላለማባባስ ነው ዝም ያልኩት። በቃ ዝምታ ደግሞ አንዳንዴ ክብርም ጭምር ነው። ገባክ? እኔ ከተናገርኩኝ ወደ እሷ ነው ነገሩ የሚዞረው። እሷ ጋር ስለምታይ በሚል ነው ዝም እያልኩ ያለሁት። አሁንም ቢሆን የኔ ከእሷ ጋር መታየት ከሆነ ጆከር ምንም እኔ ችግር የለብኝም። ያ ከሆነ እሷን እንደዚህ ደረጃ የሚያስብ ሌላ እኔ አንድ ጥያቄ አለኝ። እኔ ሁሌ የምናገረው አንድ ነገር አለ ቲክታክ ላይ እኔ ራሴን ችዬ ነው የምመጣ። ስለ ራሴን የኃላፊነት የምወስድ ስለሌላ ሰው ስለማንም ኃላፊነት ልወስድ አልችልም። አንዳንድ ተው ብዬ የማስቆማቸው ሰዎች ሊኖሩ ይችላሉ። እንደዚህ አንቺ ለኔት አንቺ እዚህ ደሞዝ ከፍለሽ የምታስተዳድር ሚዲያ ላይ ያሰማራሽው ሰው አለሽ? እኔና ኧረ በኢየሱስ ስም ጆከር ምን አይነት ልጅ የሚባል ነገር አለሽ? እዚህ ሚዲያ ላይ ተከታይ ያለኛው የሚከተሉኝ ፎቶዬን የሚያደርጉ ተከታይና አንድ የኔ ልጆች ብለሽ ካላችሁ ኃላፊነቱን የምትወስዱት እነዛ ሰዎች ለሚናገር እኔ ሁሌ እናገራለሁ። እኔ ጆከር ልጆች ሲባል እኔ የለኝም ልጅ ተከታይ አክባሪ ያለኝ። ከዚህ ውጭ የኔ ልጆች ብዬ ላልኩት ለሚናገሩት ኃላፊነት የምወስደው እኔ ነኝ። እንደዛ አይነት ቃላትም ይሄ ነገር አሁን ወደ ሳራም ወደ ሌላ ጥያቄ ወደ ሌላም ሰዎች እንደዚህ የሚያካሂደው እናንተ በምትናገሩ ንግግር። እኔ ማንም ልጅ የለኝ፣ ተከታይ አለኝ። ተከታዮቹ ግን ለሚያደርጉት ነገር እኔ ኃላፊነት አልወስድም።
ለምን እኔ በእኔ እንደዚህ እነከሌ ብዬ እኔ ማሰማራም ግሩፕም የለኝም በውስጥ እዚሁ ላይ አገኛቸዋለሁ አውርቼ ሰላም ብዬ እወጣለሁ ማውራት ያለብኝን አውርቼ እወጣለሁ ከዛ ውጭ ግን እኔ ከሌ ብዬ ከሌ ሞዴሬተር ተሳሪው ከሌ እንደዚህ በለ ከሌ እንደዛ አይነት አንደበትም የለኝም ይሄንንም ነገር ካለሽበት አቁሚ ማንንም ምናልባት የሚቀርቡሽን 5-6 የሚሆን ምንም የሚቀርቡሽን ደውለሽ ታው የምትይ ሊኖርሽ ይችላል አይ አልተውም የሚል ሰው ደግሞ እዛ መካከል ሊኖር ይችላል ስለዚህ አንድ ነገር ልንገርክ ጆከር አንድ ነገር ልንገርክ ተከታዮች ይኖርሃል ፕሮፋይልክን አድርገው የሚዞሩ ሰዎች ይኖራሉ ገባክ ግን each and everyone እኮ እኔ መቆጣጠር አልችልም ፎር ኤግዛምፕል አንተ ኮሜንት መቆጣጠር እንደማትችለው ማንንም ሰው ኖ let me finish ስለተከተለኝ ብቻ ሁሉንም እንትን ማድረግ እችላለሁ ማለት አይደለም አንዳንዴ ተከታይክን መቆጣጠር አትችልም የራስክን ፕሮፋይል አድርገው የራስክን የሚጣሉክ ሰዎች አሉ ለምሳሌ እኔም ፕሮፋይል አድርገው የሚሰድቡኝ ሰዎች አሉ እነሱን ሁላ እኔ መቆጣጠር እኮ አልችልም ገባክ የጻፈው የተናገረው ሁሉ አንድ ነው ማለት አይደለም ገባክ ሁሉም ወዳጅ አይደለም ጠላትም አለ አንዳንዴ ተከታይክንም ሁሉ ሃንድል ማድረግ አትችልም ራሳችንንም ሃንድል ማድረግ ያቀተናል እኔ በበኩሌ ግን እኔን የምትወዱኝ እኔን የምትከተሉኝ ብዬ ተናግሬያለሁ ኢትዮጵያውያን ኤርትራውያን እኔን የምትወዱኝ ምንም አይነት መጥፎ ነገር አታድርጉ ብዬ ከዚህ ውጪ ምንም ማድረግ አልችልም በቃ ይሄ ነው ማድረግ ልችል የምችለው ነገር ገባክ ከዛ ውጪ ግን ኮሜንታተርንና ተከታይን መቆጣጠር አይቻልም ሁሉም የየራሱ ስሜት ስላለው ማለት ነው ይሄንን ነው ማለት ስለማቅ ነው ይሄን ነገር ያልኩሽ እውነቱን ይሄ ነው ወደ ግራም ማደረጋችሁት ወደ ቀኝ አሁን ላይ ቲክታክ ላይ እየተፈጠረ ያለው ነገር በጣም የሚያስጠላ ነገር ነው በመላሳችሁ መናገር ሲያቅታችሁ ሌላ እኔ ምናችሁም አይገባኝም እኔ ማንንም መናገር ከፈለኩ እዚህ ፊት ለፊት ልጥሻለሁ ልጣለሁ ማን ያስተዳድረኝ መናገር ያለብኝ ነገር ፊት ለፊት ጉቺ ችግር አለባት ችግሯን ነግራታለሁ አስመስዬም አልቀርም ማን ምን ሊጠቅመኝ ስለዚህ እናንተም አሁን እኔ ላንቺ ይሄን ነገር ያልኩት እንደዚህ አይነት አካሄድ ካለሽ አንቺም ይሄን ነገር ማቆም በቃ ሰው ራሱ እዚህ ጋር ነው ማገኛቸው ከዚህ ውጪ ሌላ ማገኛቸው ቦታ የለም ቲክታክ ስከፍት ነው ማገኛቸው ግሩፕ የለኝም እንዲያርጉልኝ የምለው የለም ምንም የለኝም ጆከር ማገኛቸው ስክሪን ስከፍት ነው ስክሪን ዘግቼ ስወጣ አላቃቸውም አያቁኝም በውስጥ የጠፋሽ ይሉኛል አንዳንዴ የሆነ ነገር እናወራለን አለቀ ከዛ ውጪ እኔ ለብቻ እነሱን ማገኛቸው ምድዋወላቸውም አይደሉም ልጆቹን ፕሮፋይልን የማያረጉት ገብተው መናገር ይችላሉ ከድሬና ከኪኪ ምናምን በስተቀር እኔ ከማንንም ጋር በግሩፕ ማልገናኝም ምድዋወላቸውም የሉም አሉ ልጆቹ መናገር ይችላሉ ይሄው ነው ያለው ነገር እንዴ አየ መልካም ሰላሙን እኔም ጸሎት ላይ ነኝ ጸሎት ላረግ ነው ቡና ፍትፍት ልለው መኩዬ የልጅቷ ጉዳይ ማሜ ወጣችን ልኮ ማሜ በሊድና ስራችሁን ስሩ ደግሞ ቢጃማ ለብሰህ መሀል አደባባይ ላይ መሄድ ጀመር ቀረባካ አንተ ሰውዬ ተውተው ወንድነታችን ወይ ብልትህን ተቆረጥና እኔ እንትን እንዴ ነገር አልሳኩም ማሜን ሳቡት እስኪ አልሰማው የለኝም ሞዴሬተር አለኝ እንደ ቆይ ልሳብል ሞዴሬተር እንዴ አለካ ተሰጥቶ ቆይ ልሳባውሽ እኔ መሳባት ያው ሳብኩት ጆከር ስላስገባኸኝ አመሰግናለሁ አንድ እንደው ማለት ያኔ ምንም በማይመለከተኝ ጉዳይ ተጠለብን መጣል የፈለከውን ነገር ዙሪያውን አትሂድ እኔንም ሆነ መኩም ላይ የምፈልገውን ነገር ጣልናውጣ ነው ወላሂ ይሄ ሰውዬ ለምንድን ነው ጉቺን የሚከተለው ምን አገባህ ምንድነው አንተ ማን ነው አንተ ማን ነው አንተ ማሚ ፍቅር ይዞታ ማጥናት ጀመረ ወላሂ ማሚ ፍቅር ይዞታ ሰውዬ ለምትከሰው አትረቅም አንተ ራኩል ያዘንድ አንተ ለምን አትረቅም ከሰው አላለ ማሚ ተው በቃ ችግር የለም ቴንክ ዩ ይሄው ያንተ ፍቅር ገብቶለታል ኧረ እባክሽ አጭሳበታል ታውቃለህ መሮት እኮ ነው የመጣው ወላሂ እኮ ያለ ከልቤ ነው አለ
እንዴ ዘቶብኝ ወጣኩ። ቆይ በቃ አልኩ። እኔ ከትላንት ወዲያ ዝም ብዬ ገሬም ብዬ እያየሁ ነበርና እሱ ጋር ነበርኩ። እሺ ጺሙን ነካካል እንደዚህ እሷ ስትዋራ ጉቺዬ ግን እኔ ልቤ ምን እንደሚሰማሽ ታውቂያለሽ? እሺ እያሰመጣት እኮ ነው ታውቃለህ። እረሷ ቀቅላት በለዋለች። ለራሱ ህይወት የማያስብ ሰው ለምንም የማያስብ ሰው እኮ ማሜ እኮ ነው። ጸጉሩን እንደዚህ መሃሉን ቴንክ ሜምበር ለምትሆኑ ጋይስ መሃሉን ጸጉሩን በትኖ የሚሄድ ሰው ቢጃማ ለብሶ የሚስቱን መሃል ቦሌ ላይ ወይ ጉድ! አደጋ ነው፣ ከባድ። አዎ እንዴ በጣም በጣም በቃ መክየሽ በኋላ በልጅቷ ጉዳይ የሆነ ቦታ ተገናኝተን አንዳንድ ነገሮች ያሉት እንዲቆም እንነጋገራለን። እሺ እስቲ እደውልልሃለሁ፣ በውስጥ እናወራለን። የሆነ ነገር አለ። እሺ ደውልልኝ። ኦኬ እሺ እና ሰላም ናችሁ? ወሬው አለቀ። እሺ ምን ላውራላችሁ? ስለምን ላውራላችሁ? እኔ ቤት ላይ መጣችሁ እኔን የምትሳደቡ ሌላ ሰው የምትሳደቡ ካላችሁ ሞዴሬተሮች በጣም ባለጌ ናቸው። ስልኬን ገና ጎንበስ ብዬ እያየሁ ነው። ከአንዳንድ ገና ብላችሁ ሳከፍቱ ነው የሚያስወጧችሁ። ስለምን እናውራ? ጠሬ በዛ ደግሞ ሰሞኑን ጆከር 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 ስሜ ሊቀይረው ጉቻል ጸሎት አድርግ። ለማልጸ ይላችሁ ማል ላይ እንሄድበት። የ5 ደቂቃ ናፍቋችኋል። የ5 ደቂቃ ጸሎት ማል ላይ ልሄድላችሁ። ከሌላ ይበሉ ጻፉ። እኔን ይላል ትላለች እንዴ? ረገጣ እኮ ነው እናቱ። በምን ደሽ አንቺ መዲያን ቤት ተጎንብሰሽ እየዋልሽ በእኔ ምላስ ጭራሽ ተሰርበሽ ኑሮሽ መሮሽ ከፎቅ ላይ ራስሽን ፈጥፍጠሽ ነገ ተጠያቂ ልታረቂ ነው። ማሜን እኔ ላይ ሳራን የሚል ሰው አለ። ዲቦራን ዲቦራ ምን አደረገች? ጆከር ላይ እኔ ራሴን ልበለው ቤታን ኧረ እኔ እነሱን አይደለም ጉቺን ጉቶን በቃ ሰው የላችሁ፣ የሚሰደብ ሰው የላችሁ። መንቢ አዎ የነዛ ልጆች ጉዳይ ግን በጣም ያሳዝናል። በጣም ታሳፍራላችሁ። ጅዳ ያላችሁ በተለይ አንድ ማህበር ላይ የነበራችሁ የሸዋ ልጆች ጅዳ ላይ ያላችሁ በጣም ነው የምታሳፍሩት። ስደት ነው። ስደትን በደንብ ታውቁታላችሁ። ግን እናንተ በዚህ ልክ አፍናችሁ በቃ የሰው ስም አትጻፉ። በቃ እናንተ መርጣችሁልኝ መብት ሲሰጣችሁ ትራገጣላችሁ አይደል? ቁጫጩሉ ከኔ በታች እኮ ነሽ እያንዳንድሽ። በቃ ተበታተኑ። ወሬም የለም የሚረገጥም የለም። ተበታተኑ። ሜምበር ያልሆናችሁ ሜምበር እየሆናችሁ እንሰነባበት። 1000 አስገቡ ሜምበሩን ጋይስ። ወዳችኋለሁ ታውቃላችሁ። እምቢ እሺ ካለኔ ማናላችሁ ሚዲያ ላይ ቲክታክ ላይ እኔው እኮ ነው መጥቼ ተበጥርቄ ማስቃችሁ። ትንሽ ግን አሁን ሀብቴ እየበዛ ስለሆነ